ጤና ይስጥልን በዛሬው መረጃ ሰዓታችን በመቀሌ ውስጥ ውጥረት ነግሶ መዋሉ ተሰምቷል። ሌላው ደግሞ አሳዛኝ ዜናም ተሰምቷል። በርካቶችም ህይወታቸው አልፎ መገኘቱ እየተነገረ ነው። በተጨማሪም በመዲናዋ በአዲስ አበባ የኤሌክትሪክ ተሽከርካሪ ፋብሪካ በቅርቡ እንደሚገነባ የአገሪቱ የመኪና ዋጋም ሊስተካከል እንደሚችል የደረሰን መረጃ አለ ታደምጣላችሁ። በመቀጠልም የዓለም ባንክ አነጋጋሪ መረጃ በኢትዮጵያ ላይ ይፋ አድርጓል። አብራችሁን ስትቆዩ እነዚህን ሌሎችንም መረጃዎች ታደምጣላችሁ። መልካም ቆይታ። ወደ ዝርዝር መረጃዎቹ አምርተናል። በመጀመሪያም የኢትዮጵያ ብሔራዊ ባንክ በነገው ዕለት $150 ሚሊዮን ለሽያጭ ማቅረቡ ተሰምቷል። ባንኩ በነገው ዕለት ማለትም ጥቅምት 4 ቀን 2018 ዓ.ም በሚያካሂደው የውጭ ምንዛሬ ጨረታ ላይ $150 ሚሊዮን ለባንኮች እንደሚያቀርብ ነው የተሰማው። በዚህም ነገ በሚካሄደው የውጭ ምንዛሬ ጨረታ ፍላጎት ላላቸው ባንኮች ባንኩ ባስቀመጠው መመሪያ መሰረት ከጧቱ 4 ሰዓት እስከ ቀኑ 6 ሰዓት ተኩል ድረስ መሳተፍ እንደሚችሉ አስታውቋል። በሌላ ዜና የክልል አመራሮች የደሞዝ ስኬል ይፋ ተደረገ። የክልሉ መንግስታት የከተማ አስተዳደር ተሿሚዎችና የህዝብ ተመራጮች የደሞዝ ስኬልም ይፋ ተደርጓል። ይህ የደሞዝ ስኬል በ12 ምድቦች የተከፈለም ሲሆን የክልል ፕሬዝዳንትና አፈጉባኤዎችን ጨምሮ እስከ የከተማ ቀበሌ አስተዳደር ድረስም ያካተተ ነው። በዚህ መሰረትም የክልል ፕሬዝዳንቶች ደሞዝ 29991 ብር ሲሆን የክልል አፈጉባኤ ደሞዝ ደግሞ ወደ 28779 ብርም ከፍ እንዳለ የደረሰ መረጃ ያሳያል። በተጨማሪም የክልል ምክትል ፕሬዝዳንት ደሞዝ 28779 ብር ሲሆን የክልል ምክትል አፈጉባኤና የክልል ቢሮ ኃላፊዎች ደሞዝም 27881 ብር በመሆኑ ተወስኗል። ይህ የደሞዝ ስኬል በምድብ የተቀመጠ ሲሆን የዞን አስተዳዳሪዎችን፣ የዞን ምክትል ከንቲባዎችን፣ የወረዳ አስተዳዳሪዎችን፣ የከተማ ማዘጋጃ ቤት እንዲሁም የከተማ ቀበሌ አመራሮችን አካቶ በዝርዝር የወጣ ነው። በሌላ ዜና ትግራይ ክልል በመቀለ ከፍተኛ ውጥረት ነግሷል። ደሞዝ ያልተከፈላቸው የቀድሞ ታጋዮች አደባባይም ወጡ። መቀለ የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የይፈክሩ መግለጫዎችን በሚሰጡበት ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮችም ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ ዲዲአር በመቋረጡ ከፍተኛ ተቃውሞም እያሰሙ ነው። ከመቀለ የደረሰን መረጃ እንደሚያመለክተው ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬም የመቀለን ከተማ አደባባዮች በተለይም የሰማዕታት ሐውልት አካባቢን በሰላማዊ ሰልፍም አጥለቅልቀውታል ነው የተባለው። ሰልፈኞችም ደሞዛችን ይከፈለን፣ ለከፈልነው መስዋዕትነት ምላሽ አንጣ እና የትጥቅ መፍታት የመለሶ ማቋቋምና የማህበራዊ ውህደት ወይም ዲዲአር ሂደት ለምን ተቋረጠ የሚሉ መፈክሮችን በማሰማት ላይም እንደወጡ ተሰምቷል። ይህ ክስተት የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አመኔታ እያጣና ውስጣዊ ችግሮቹ እየተንጫጩበት በግልጽም ያሳያል ተብሏል። አንድ ስሙን መግለጽ ያልፈለገ የቀድሞ ታጋይም እነሱ ስለ 4 ኪሎ ሲያወሩ እኛ ለልጆቻችን የምንሰጠው አተናል፣ የከፈልነውን መስዋዕትነት ረስተውታል ሲልም በምሬት ተደምጧል። በአካባቢውም ከፍተኛ ውጥረት የነገሰም ሲሆን ከክልል ጊዜያዊ አስተዳደርም ሆነ ከህወሓት አመራሮች በጉዳይ ዙሪያ እስካሁን የተሰጠ ይፋዊ ምላሽ የለም። ወደ ቀጣዩ መረጃችን ስናመራ ደግሞ ትልቅ ተስፋ የተጣለበት የኤሌክትሪክ ተሽከርካሪ መገጣጠሚያ ፋብሪካ በኢትዮጵያ ውስጥ በመዲናዋ አዲስ አበባ ውስጥ እንደሚከናወን ተሰምቷል። በመዲናዋ በአዲስ አበባ ተሽከርካሪ ፋብሪካዎችን ለመገንባት ከአውሮፓ ኩባንያ ጋር ስምምነት መደረሱ ተሰምቷል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረው ሐሰን መቀመጫውን አውሮፓ ካደረገ ባትስዋፕ አውቶሞቲቭ ኃላፊነቱ ጋር በጉዳዩ ዙሪያ ተወያይተዋል። ትብብሩ አዲስ አበባ ውስጥ የኤሌክትሪክ ተሽከርካሪ ማምረቻ ፋብሪካ መትከል፣ የባትሪ ማምረቻና ጥናትና ምርምር እንዲሁም የአረንጓዴ ትራንስፖርት ዘርፍ ልዩ የኢኮኖሚ ዞን ማቋቋምንም ያካትታል ነው የተባለው። በ2026 በሚተገበረው የስምምነቱ የመጀመሪያ ምዕራፍ ላይ 240 የሙከራ የኤሌክትሪክ ጭነት ተሽከርካሪዎችም ሲገነቡ 10 አውቶማቲክ የባትሪ መለዋወጫ ጣቢያዎችን በአዲስ አበባ ይዘረጋሉ ተብሏል። ስምምነቱም ኢትዮጵያ በአፍሪካ የአረንጓዴ እንቅስቃሴ ዘርፍ ቁልፍ ተዋናይ ከመሆን ራዕይዋ ጋርም የተጣጣመ ነው ሲል ስፑትኒክስ ዘግቧል። ወደ ቀጣዩ የዕለቱ መረጃችን ስናመራ ደግሞ
ደግሞ ዓለም ባንክ አስደንጋጭ መረጃ በዛሬው ዕለት ይፋ አድርጓል። ይህ መረጃ እንግዲህ በኢትዮጵያውያን ያለው የድህነት ምጣኔ በ25 ወደ 43 በመቶ ከፍ ሊል እንደሚችል ነው ያስታወቀው። የዓለም ባንክ ድህነትና የሀብት ፍትሃዊነትን በተመለከተም ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔው ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሃዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታትም ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። ባወጣው አዲስ መረጃ መሰረትም የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነት፣ ከፍተኛ ድርቅ የአገራዊ ጥቅል ምርት እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው ማክሎ ገልጿል። በአገሪቱ የድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ$3 በታች የሚያገኙ ዜጎች ግምት ውስጥም ማስገባት ነው። ከኢትዮጵያውያን መካከልም 37 በመቶ የሚሆነው ዜጋም ከ$3 በታችም ገቢ ያለው፣ 38 በመቶ ቢያንስ አንድ ለትምህርት የደረሰ ህፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26 በመቶ ደግሞ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑም ተገልጿል። በተመሳሳይ ስታንዳርዱን የጠበቀ መጠጥ ውሃ የሌላቸው 41 በመቶና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95 በመቶም ናቸው ይላል። የዋጋ ንረትን የከተማዋ ነዋሪዎችን በትልቁ በትር እያሳረፈበት መሆኑን ያስታወቀው የዓለም ባንክ የገጠሩ ማህበረሰብም ከገበያው ጋር ባለው እምብዛም ያልተጠናከረ ግንኙነት የዋጋ ንረቱ እንደ ከተሜው እንዳልበረታበትም ያስረዳል። መሰረታዊ በሆነ መንገድም የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉን ገልጾ 3/4 የሚሆነውና በገጠር የሚኖረው የሀገሪቱ ህዝብም በድህነት ውስጥ እንደሚኖርም ያስረዳል። በገጠሩ የኢትዮጵያ ክፍል የሰው ሀብት ልማት ዝቅተኛ መሆኑን አሳሳቢ እንደሆነ ገልጾ እንደ አውሮፓውያን አቆጣጠር በ2021 86 በመቶ የሚሆነው የገጠሩ ጎልማሳ የመጀመሪያ ደረጃ ትምህርትም ያላጠናቀቀ ነው ብሏል። በአማካይም ግማሽ ከሚሆነው የገጠሩ ቤተሰብ በእያንዳንዱ ቤተሰብ ውስጥም ቢያንስ አንድ የቀነጨረ ልጅ እንዳላቸው የዓለም ባንክ መስረጃ ያስረዳል። ሩብ የሚሆነው ቤተሰብ ደግሞ የከፋ መቀንጨር ያጋጠመው ልጅ እንዳላቸውም አስታውቋል። በገቢ መጠን መለያየት ምክንያትም የመንግስት አገልግሎቶችን ለማግኘት የጎላ ልዩነት መኖሩን ሲያብራራ ለአብነት የፍሳሽና የኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20 በመቶ ኢትዮጵያውያን ዝቅተኛ ገቢ ካላቸው 20 በመቶ ኢትዮጵያውያን የተሻለ አቅርቦት እንዳላቸው አስረድቷል። የሀገሪቱ ሀብት ባለቤትና ክፍፍል የድህነት መጠኑን በስፋት እንደሚያሳይ የገለጸው የዓለም ባንክ 1 በመቶ የሚሆነው የድሃው የኢትዮጵያ ህዝብ ክፍል ብቻ መኪና፣ ማቀዝቀዣ፣ ኮምፒውተርና ብስክሌት እንዳለውም ገልጿል። ከአጠቃላይ ህዝብ መካከልም የድህነት ምጣኔው 15 በመቶ በከተሜ ሲሆን 45 በመቶ ደግሞ የገጠሩ ማህበረሰብ ላይ እንደሆነም ያስረዳል። በሌላ በኩል ወንዶች 39 በመቶ፣ ሴቶች 38 በመቶ፣ ከ0 እስከ 14 በመቶ እድሜ ውስጥ ያሉ 45 በመቶ፣ ከ15 እስከ 64 በመቶ 34 በመቶና ከ65 በመቶ በላይ ያሉ ደግሞ 27 በመቶ በድህነት ውስጥም እንደሚኖሩ ያገኘነው መረጃ ያሳያል። ወደ መጨረሻው የዕለቱ መረጃችን ስናመራ አሳዛኝ ዜና ነው የተሰማው። በርካቶች ህይወታቸው አልፎ አስከሬናቸው መገኘቱም ተሰምቷል። በሊቢያ የባህር ዳርቻ የ61 ሰዎች አስከሬንም ተገኝቷል ነው የተባለው። የሊቢያ ባለስልጣናት ባለፉት 2 ሳምንታት ብቻ በአገሪቱ ምዕራባዊ ባህር ዳርቻ የ61 ስደተኞች አስከሬን መገኘቱን አስታወቀ። በሊቢያ የጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስከሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋራ እስከ ራስ ልጃር ባሉት አካባቢ ነው ተብሏል። ማዕከሉ ቅዳሜ ዕለት ባወጣው መግለጫም ሁሉም አስከሬኖች የህገወጥ ስደተኞች ሲሆኑ የ3 ሰዎች አስከሬን የተገኘው በሚልታህ የ12ቱ ደግሞ በዙዋራ ነው ተብሏል። ሮይተርስ የዜና ወኪል ተጨማሪ 34 ሰዎችን አስከሬን በዙዋራ
አቡ ካማሽና ሚልታህ መገኘቱን ማዕከሉን ጠቅሶ ዘግቧል። እስካሁን ድረስ የ12 ሰዎችን አስከሬን ሲቀበር የቀሪዎቹ ደግሞ ለምርመራና ማን መሆናቸውን ለመለየት ወደ አስከሬን ማቆያ ክፍል መላኩን ባለስልጣኑ አስታውቋል። ማዕከሉ በተረጋገጠ የፌስቡክ ገጹ ላይም ያጋራቸው ምስሎች የሕክምና ቡድን አባላት ከባህር ዳርቻዎች አስከሬኖችን እየሰበሰቡ በነጭ የፕላስቲክ ውስጥም ሲያስቀምጡ ነው የሚያሳየው። ይህ አሳዛኝ ዜና የተሰማውም ዓለም አቀፍ የስደተኞች ድርጅት መስከረም አጋማሽ ላይ 75 ሱዳናውያን ስደተኞችን ያሳፈረች መርከብ ከሊቢያ የባህር ዳርቻ ከተነሳች በኋላ በእሳት በመያያዟ የተነሳ ቢያንስ 50 ሰዎች መሞታቸውንም ካስታወቀ በኋላ ነው። ሊቢያ ከአፍሪካና ከመካከለኛው ምስራቅ መጥተው ወደ አውሮፓ በባህር ለማቋረጥ ለሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ ሀገርም ናት። የዓለም አቀፍ ስደተኞች ድርጅት በአሁኑ ወቅትም በሊቢያ ከ45 ሀገራት የመጡ 900,000 ስደተኞችም እንደሚኖሩ ይገመታል። እንደ አውሮፓውያን አቆጣጠር በ2011 ሙአመር ጋዳፊ ከስልጣን ከተወገዱ አንስቶ አገሪቱ ወደ ለየለት አለመረጋጋት ውስጥም ገብታ ቆይታለች። የባህር ዳርቻ የበርካታ ስደተኞች ህይወት እየቀጠፉ የህገወጥ መተላለፊያ ዋና መስመር ሆና እያገለገለችም ትገኛለች። ለዛሬ ያቀረብንላችሁ የዕለቱ መረጃችን ይመስላል። መልካም ጊዜ